የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ። ደራሲ ፍስሐ ያዜ ካሳ። የታሪክ ዓለም ዩቲዩብ ቻናል ላይ ተዘጋጅቶ የቀረበ የታሪክ መጽሐፍ ትረካ። መጽሐፉ የታተመው በ2004 ዓመተ ምህረት የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ መጽሐፍ ክፍል 24 ትረካ አሁን ይቀርብላችኋል። ትረካችንን ሁልጊዜ ሳትሰለቹ የምታዳምጡትን ሁሉ በጣም አድርገን እናመሰግናችኋለን። የዚህን ቪዲዮ ሙሉ ትረካም እንድታዳምጡልን በትህትና እንጠይቃችኋለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እና ፎሎ የምታደርጉልን ሁሉ እግዚአብሔር ይባርካችሁ ብለን እናመሰግናችኋለን። አሁንም ሰብስክራይብ ያላደረጋችሁ የደወሏን ምልክት እየተጫናችሁ ቻናላችንን ሰብስክራይብ ማድረግ፣ ላይክም ማድረግ፣ ሼር እያደረጋችሁ ለሌሎች ማዳረስና በኮሜንት ቦታ ላይ ሀሳብ አስተያየታችሁን መስጠታችሁን ቀጥሉ እያልን አሁን ወደ ሙሉ ትረካው እናመራለን። ብርቅናቶችና ኢትዮጵያን ሰስቱ ያለምንም ደም እንከባዩ ደም በቀና መንፈስ ኢትዮጵያ ትቅደም። ያለምንም ደም እንከባዩ ደም በቀና መንፈስ ኢትዮጵያ ትቅደም። አንጣሪ ቀጣጩ ምሁር መሐንዲሱ ወደ እድገት መሻሻል ኢትዮጵያን ቀይሱ። ሽማግሌ አሮጊት ወጣት ወንዱ ሴቱ ደርግን በፓርላማ አይነት አወቃቀር ልንመስለው እንችላለን። ልዩነቱ የጦር ክፍሎች ለደርግ አባልነት ተወካዮቻቸውን መርጠው ከላኩ በኋላ ድጋሚ መሻር አለመቻላቸው። ይህንን ቀድሞ ለማሰብም መሰረታዊ መነሻ አልነበራቸውም፣ ሊኖራቸውም አይችልም። ተወካይ ላኩ ተባሉ፣ ላኩ፣ አበቃ። አባላቱ በዚያው ጭልጥ ብለው ባልተጠበቀ ሁኔታና ፍጥነት ስር ሰደዱ። መልሶ የመሻሩ ጉዳይ የሚጠበቅ ባይሆንም በኃይልና በማስገደድ ሊሞከር ይችላል። ለዚህም ነው ከአብዮቱ በኋላ ብዙም ሳይቆይ መንግስቱ ኃይለማርያምን የያዙት አምባገነናዊ ሂደት ያልጣማቸው የሶስተኛ ክፍለ ጦር አዛዦች ወደ ክፍል ተመለስ ሲሏቸው አብዮቱን አደጋ ላይ ጥዬ አልመጣም፣ ይህ የህዝብ አደራ ነው ብለው ድርቅ ያሉት። ቢለመኑ አሻፈረኝ በማለታቸውም የመጡበት ክፍል አዛዦች የመንግስቱ ኃይለማርያምን ቤተሰቦች አገቱ። በጭራሽ አሉ መንጌ። ጦሩ ግን አማራጭ ሲያጣ የታገቱትን ቤተሰቦቻቸውን ለቀቀ። በዚህ መሰሉ አካሄድ ከፓርላማ ሲለይ፣ በተጨማሪም ፓርላማ ህግን ተከትሎ ሲሰራ፣ ደርግ ግን አንዳንድ ጊዜ ምናልባትም ብዙ ጊዜ ከህግ ውጪ በስብሰባና በጭብጨባ ብቻ አንኳር ጉዳዮችን የሚመለከቱ ውሳኔዎችን ያሳልፋል። ደርግ ቀደም ሲል ያየናቸውን እቅዶች በፍጥነት ተግባራዊ ወደ ማድረጉ አመራ። ከተለያዩ ወገኖችም ትኩረትን አገኘ። በዋናነት የስልጣን ጥም ያለባቸውንና ለለውጥ ስንታገል ኖረናል የሚሉት ምሁራንም ያችን ያበቃላትን ወንበር ለመቅለብ ከደርግ ለመጣበቅ ሲጥሩ
በሌላ በኩል ልዑል ራስ አስራተ ካሳ እንዲሁም የመንግስቱ ስጋ ዘመድ ደጃዝማች ከበደ ለመንግስቱ ድጋፍና ሽር ጉድ ማድረግ ጀመሩ። ይህ ሽኩቻ ለደርግ ልዩ ጥቅም ነበር። ሌሎች የደርግን ስር የሰደደ መሄድ ያዩ ምሁራንም ኮሚቴው ስር ነቀል ለውጥ እንደሚያመጣ ቀድሞ በመገመት ብቻም ሳይሆን በደርግ እቅድ መሰረት በስደት ውጭ ሀገር ያሉ ምሁራን ተጠርተው ስለነበር ተንጋግተው መጥተው የየራሳቸውን ጠንካራ ድርጅት ማዋቀር ሲችሉ ከዚህ የበለጠ ትኩረት ሰጥተው በግልና በጋራ የተንቀሳቀሱት ከደርግ ጋር ለመወዳጀት መሪውን እያጣሩ በአክብሮትና በልምምጥ ጎንበስ ቀና ማለትም ነበር። ደርግ የመንግስትን ስልጣን መቦርቦርን ነበር ቅድሜ የሰጠው ተግባር። ይህንንም ሲያደርግ ለንጉሥ ያለውን ታማኝነት በተደጋጋሚ እየገለጸ የነበረ ሲሆን ጃንሆይም እውቅና አልነፈጉትም። ደርግ ለጃንሆይ ያቀረባቸው የመጀመሪያ ጥያቄዎች የተረቀቀውን አዲስ ህገ መንግስት በአፋጣኝ በስራ ላይ እንዲውል አዲሱ ካቢኔ በህዝብ ጥያቄ ያረቀቀውን ማለት ነው፣ ለፖለቲካ እስረኞችና ስደተኞች አጠቃላይ ምህረት እንዲታወጅ፣ ለዚህም ሲባል ፓርላማው እንደ ቀድሞ ክረምት ላይ መዘጋቱ ቀርቶ በእነዚህ መሰል ጉዳዮች ላይ እንዲመክር የሚሉ ነበሩ። ጃንሆይ ከሌላው አመፀኛ እነዚህ ትንንሾች ሳይሻሉኝ አይቀሩም፣ እንዲያውም ጄኔራል ቢሆን እንጂ 50 አለቃና 10 አለቃ መቼም ዙፋን አይመኝም ብለው ያሰቡ ይመስላል። ምክንያቱም ከጥቂት ማንገራገር በቀር እምቢ ያሉት ጉዳይ አልነበረም። ያለምንም ደም እንከን አይውደም፣ በቀና መንፈስ ኢትዮጵያ ትቅደም። ያለምንም ደም እንከን አይውደም፣ በቀና መንፈስ ኢትዮጵያ ትቅደም። አንታይ ቀጣጩ ምሁር መሐንዲሱ ወደ እድገት መሻሻል ኢትዮጵያን ቀይሱ። ሽማግሌ አሮጊት ወጣት ወንዱ ሴቱ ብርቅና ጉድና ኢትዮጵያን ሰስቱ። የደርጉ አባላትም በልዩ አክብሮት እንክብካቤና ፍቅር ነበር ጥያቄያቸውን የሚያቀርቡት። የጃንሆይ አለማንገራገር ደግሞ ደርጎችን የበለጠ እያደፋፈራቸው ሄደና ሌሎች ተከታታይ ጥያቄዎችን ማቅረብ ቀጠሉ። ከነዚህም ውስጥ ዋናው ደርግን የተረጋገጠ ህልውና እንዲኖር ያደረገው ጥያቄ መመለሱ ሲሆን ወደፊት የለውጥ እንቅፋት ይሆናሉ ተብለው የሚፈሩትን ታላላቅ ባለስልጣናትና የጦር ጀነራሎችን በቁጥጥር ስር እንዲውሉ ተጠይቆ ሳይውል ሳያድር እጃቸውን እንዲሰጡ ታዘው መታጎራቸው የዚያ ግዙፍ ግንድ ቅርንጫፎች ሁሉ ተመልምለው አለቁ። የደርግ አባላት እጅ እየነሱ በጃንሆይ ፊት ቀርበው የሚጠይቋቸውና በይሁንታ የሚመለሱ ጥያቄዎች ሁሉ በመገናኛ ብዙሃን እንዲታዩና እንዲደመጡ የሚል ጥያቄም የተካተተበት ነውና ህዝቡ ክንውኑን እንዲከታተል ሆኗል። ይህ ሁሉ ሲሆን የደርግ ዓላማ ምን እንደሆነ ህዝቡ አልገባው። ኮሚቴው ራሱ ያስቀምጠው ግብ በምን መልኩ እንደሚፈጸም ያወቀው አይመስልም። ብቻ ግን ምን ጠራውን አጧጧፉ። ደርግ ምንም እንኳን ጦር ያዘምታሉ ያላቸውን ታላላቅ ባለስልጣናት መልምሎ ቢጨርስም የመለዮ ለባሹን ሙሉ ድጋፍ አላገኝ ይሆን በሚል ስጋት ተወጥሯል። ስለዚህ በጦር ውስጥ እጅግ ታዋቂና ተወዳጅ ከፍተኛ መኮንን መርጦ የኮሚቴው መሪ ለማድረግ ፈለገ። በእርግጥም አስፈላጊ ነበር። ተወዳጁ መኮንን ጄኔራል አማን ሚካኤል አንዶም ነበሩና እርሳቸውን ከፊት ማስቀደሙ ለጊዜውም ቢሆን አስፈላጊ ነበርና ሊያሾሟቸው ወሰኑ። ጄኔራል አማን ከስራ ገበታቸው ከመወሰኛ ምክር ቤት ተጠርተው የኮሚቴው ውሳኔ ሲነገራቸው ያለማወላወል ተቀበሉት። ቀጣዩ ስራ
ወደ ጃንሆይ ሄዶ ይህን ሰው ይሹሙልን ብሎ መጠየቅ ነበር። ይህም ጥያቄ ከሌሎች ካልተመለሱ ጥያቄዎች ጋር አጣምረው በንጉሠ ነገሥቱ ፊት እንዲያነቡ የተላኩት የደርግ ልዑካን በሻለቃ ተስፋዬ ገብረ ኪዳን እየተመሩ ሄዱ። ሻለቃ ናደው ዘካርያስ ጽሑፉን እንዲያነቡ ተመድበዋል። በሐምሌ ወር 1966 ዓ.ም ልዑካኑ ጠቅላይ ሚኒስትር እንዳልካቸው መኮንን፣ ልዑል ራስ ምሩና ሌሎች ጥቂት የካቢኔ አባላት ከጃንሆይ ጋር አብረው ባሉበት ጥያቄዎች ተነበቡ። ጃንሆይ እጅግ ተቆጥተው ለመሆኑ ጄኔራል አማንን ታውቁታላችሁ? ከሰራዊታችን ውስጥ ሌላ ሰው አጣችሁ? ሿሚና ሻሪስ እናንተ መሆናችሁ ነው አሉ። ሌላ ሰው አጣችሁ ያሉት ለምን እንደሆነ ግልጽ አይደለም። ምክንያቱም አማንን ጃንሆይ ይወዷቸዋል፣ ያከብሯቸዋል። ከስደት ሲመለሱ አማን ሱዳን ውስጥ በስደት ነበሩና አብረው እየተዋጉ የመጡ ናቸው። ብቻ ጃንሆይ በእርጅና ምክንያት አንዳንዴ የንግግር ውሉ ዝብርቅ ይልባቸው ስለነበር ይሆናል። ቀጠሉ ጃንሆይ። ደሞስ ማን የሚባል የፖለቲካ እስረኛ ነው እንዲፈታላችሁ የምትፈልጉ? እስቲ አንድ የፖለቲካ እስረኛ ስም ጥሩ ብለው አፋጠጧቸው። አንባቢው ሻለቃ ናደው መልሳት፣ ሻለቃ ተስፋዬ ገብረ ኪዳንም ጸጥ አሉ። የካድሬ ነገር ይሄው የተሞላውን ከመናገር ያለፈ ጥልቅ ጥያቄ ቢመጣ መልስ የለው። ድጋሚ ሄዶ ተሞልቶ ወይም ቻርጅ ተደርጎ ካልመጣ ከየት አምጥቶ ይመለሳል? የካድሬ ትክክለኛ መገለጫ ወይም ትርጉም ይሄ ነው ለማለት ነው። ጥያቄው የቀድሞ ምሁራን የሆኑና ከደርግ ለመጣበቅ አንዳንድ ሀሳቦችን ከርዕዮተ አመራረጥ ጀምሮ በማቅረብ የግፊት ምክርም ይለግሱ ከነበሩ ምሁራን የመነጨ ኢትዮጵያን ቀይሱ ሽማግሌ አሮጊት ወጣት ወንዱ ሴቱ ብርቅና ጉድና ኢትዮጵያን ሰስቱ። የሆነ ሆኖ የንጉሱን ጥያቄ መመለስ ስላልቻሉ ለደቂቃ ያህል ጸጥታ ሰፍኖ ከቆየ በኋላ ከአባላቱ አንዱ የነበረው እንዳለ ተሰማ፣ ግርማዊ ሆይ እኛ ሿሚም ሻሪም አይደለን። ሰራዊቱ ለጃንሆይ የላከውን መልእክት ይዘን ይመጣል። የእርሶ ዙፋን እንዲታፈር፣ የኢትዮጵያ ዳር ድንበር እንዲከበር፣ የተቀሰቀሰው ሰራዊትም መንፈስ እንዲረጋጋ ጄኔራል አማንን ግርማዊነቱ እንዲሾምልን የጠየቅን። ጥያቄዎቹም የጦሩ እንጂ የኛ አይደሉም በማለት አለሳልሰው መመለሳቸውን የዓይን እማኙ ደበላ ዲንሳ ትውስታቸውን በምስክርነት መጽሐፍ ላይ ገልጸው እናያለን። ወዲያው ጃንሆይ ቀዝቀዝ ብለው ይህ እንኳን ይሻላል፣ ሾሙልን ብሎ መጠየቅ የአባት ነው። ለሁሉም መልሱን ማታ በ2 ሰዓት አዳም የሚል ምላሽ ሰጡ። ልዑካኑ ቁርጥ ያለ መልስ ይዘን ካልሄድን ጦሩ ይገለናል እያሉ በልስላሴ ሞክሩ። እኮ ማታ በ2 ሰዓት ጠብቁ አሏቸው ተቆጥተው። ይህም አጥጋቢ መልስ አልነበረምና ተገትረው ሲቀሩ ልጅ እንዳልካቸው እሺ ማለታቸው ነው ብለው ልዑኩን አሰናበቱ። እዚህ ላይ ጃንሆይ ሙሉ ለሙሉ መረታታቸውን እንረዳለን። እንምከርበት፣ እናጥናው የሚሉ የተለመዱ ቃላቶቻቸው የሉም። የኮሚቴውንም ተጽዕኖ በድርቅናው ስንረዳ እምቢ የሚል የመናገሪያ ጊዜው አልፏል የሚል መልእክት ያለው። በዘውዲቱ ጊዜ ተፈሪን ያንግሱልን የሚል ግፊት እንደነበረው ሁሉ አሁንም ታሪክ ራሱን ደግሞ ማዕረጋቸው በማይፈቅድ ሰዎች ግፊት የተባለውን መፈጸም ግድ። ሰው የዘራውን ያጭዳልና። ጄኔራል አማን የደርጉ ሊቀመንበር ሆነው ተሾሙ። ደርግ ንጉሱን ማስወገድ የሚለው ሐሳብ አስደንጋጭ መስሎ እንዳልታየው ዛሬ ይህን መሰል ተግባር
በኃይልም ማስፈጸሙን ሲረዳ ዘውዱ እየቀለለበትና አስፈሪ ሐሳብም እንዳልሆነ በውል ተረዳ። ጃንሆይም እጅ መስጠታቸውን ለራሳቸው ከማሳመን በቀር ሌላ ምርጫ አልነበራቸው። ሻለቃ መንግስቱ አማንን ከፊት አስቀድመው አራሯጭ አደረጓቸው። ደርግ አሁን በአማን ሹመት የጦሩን አይደግፈኝ ይሆን ስጋት ካስወገደ በኋላ የቀረው የሲቪል ህብረተሰቡን ድጋፍ ሊያስገኝለት የሚችል ተግባር መፈጸም ነበርና ፋታቢስ ሆነው ለወራት በጠቅላይ ሚኒስትርነት ያገለገሉትን ደርግንም ከመነሻው ሊበትኑት ሞክረው ያልተሳካላቸውን ልጅ እንዳልካቸው መኮንንን ሽሮ በሌላ ታዋቂ ግለሰብ መተካት አሰኙ። ለዚህ ስልጣን ታጭቶ የነበሩት አዲስ አለማየሁ ነበሩ። ነገር ግን እኔ የሥነ ጽሑፍ እንጂ የፖለቲካ ሰው አይደለሁም ይቅርብኛል። እናም በጨዋነታቸው የሚታወቁት የራስ እምሩ ልጅ ሚካኤል እምሩ ለሹመቱ ታጩ። በአምባሳደርነት ሹመት ያገለግሉ ነበርና በአባታቸው በኩል ተልኮባቸው መጥተው ሁለተኛው ሲቪል ጠቅላይ ሚኒስትር ሆነው ተሾሙ። ደርግ ልጅ ሚካኤልን የመረጠበትን ምክንያት ሲገልጽም ታማኝና በኢትዮጵያ ሕዝብ ዘንድ ተወዳጅ በሰራዊቱም ዘንድ የሚከበሩ መሆናቸው፣ ይህንንም ሕዝቡ በቀላሉ ተቀበለው። ምክንያቱም በተለይ አባታቸው ራስ እምሩ ከጃንሆይ ዘመን ባለስልጣናት ውስጥ ብቸኛው በክፉ የማይነሱና ለድሃ አዛኝ ያላቸውን ሀብት ለድሆች አከፋፍሎ የሰጡና ምንም አይነት የዘረፋ ተግባር ያልፈጸሙ መሳፍንት መሆናቸው ይታወቃልና ከጃንሆይ ጋርም ከልጅነታቸው ጀምሮ አብረው ባንድ ላይ ያደጉ ነበሩ። ልጃቸውም በአባታቸው የወጡ መሆናቸው ስለሚታወቅ ጥሩ ዘዴ ነበር ደርግ የዘየደው። ከዚህም በላይ ሚካኤል እምሩ የተማሩ ናቸው። የአስተዳደር ችሎታና ልምድም ነበራቸው። ይህም ሲሆን ተሻሪው ሚኒስትር ልጅ እንዳልካቸው ቦታው እስር ቤት ነው ተባሉና አስለቅመው አሳስረዋቸው ከነበሩት ባለስልጣናት ጋር ተቀላቀሉ። ልጅ ሚካኤል እምሩ ደርግ ፊት ቀርበው የተሰጣቸውን ኃላፊነት ለመወጣት ፈቃደኛ መሆናቸውን ገልጸው የጠቅላይ ሚኒስትርነት ስራቸው ጀመሩ። አገሪቱ ከባድ ውጥረት ውስጥ ነበረችና የደርግ ዓላማ የተጠበቀውን ለውጥ እንደሚያመጣ ሂደቱ እየገለጸ መሆኑን በመረዳት የህዝብ ድጋፍ ይጎርፍ ጀመር። ያለምንም ደም እንተባዩ ደም በቀና መንፈስ ኢትዮጵያ ትቅደም። ያለምንም ደም እንተባዩ ደም በቀና መንፈስ ኢትዮጵያ ትቅደም። አንታይ ቀጣጩ ምሁር መሐንዲሱ ወደ እድገት መሻሻል ኢትዮጵያን ቀይሱ። ሽማግሌ አሁን ለደርግ የቀረው እንቅፋት የለም። በጃንሆይ ዙሪያ የነበሩ ወፋፍራም ባለስልጣናት ሁሉም ተለቅመው አልቀዋል። የቀሩት ጃንሆይና ጥቂት አሽከሮቻቸው ብቻ ናቸው። ጃንሆይ ሐምሌ 16 ቀን 1966 ዓ.ም የመጨረሻውን የልደት በዓላቸውን በቤተ መንግስት ውስጥ አክብረዋል። ያውም ብቻቸው 82ኛ ዓመታቸውን መሆኑ ነው። አንዲት የልደት በዓል ትቀራችሁ ይሆናል። እሷንም በእስር ያሳልፏታል። ጃንሆይ ፍዝዝ ብለዋል። ባለስልጣኖቻቸው ሁሉ ሲለቀሙ አንዲት የተቃውሞ ድምፅ አላሰሙ። ደርግ ሂደቱን ቀጥሏል። ቅርንጫፎቹን መልምሎ ከጨረሰ በኋላ ወደ ሀብት ወረሳ አመራ። ጃንሆይ በከፍተኛ የአክሲዮን ድርሻ ይቆጣጠሩት የነበረውን የቅዱስ ጊዮርጊስ ቢራ ፋብሪካንና የአንበሳ አውቶቡሶችን ደርግ ወረሰ። እነዚህንና ሌሎች መሰል የንጉሳዊ ቤተሰቡን የግል ሀብት ወደ ራሱ አዞረ። እነዚህንም ድርጊቶች ለንጉሱ በሚዲያ እያሳየ ጃንሆይን ህዝቡ እንዲጠላ አደረገ።
ወደ መጨረሻው ግድም ጥቂት የደርግ አባላት ወደ ቤተ መንግስት ጎራ ብለው የእልፍኝ አስከልካያቸውን ጄኔራል አሰፋን ለማሰር ሲሞክሩ ከፈዘዙበት ነቃ ማለት ልዑካኑ ሰምተውት በማያውቁት ከባድ የቁጣ ጩኸት የፈለጋችሁትን ሰው ሰሩ፣ እሱን ግን አትነኩ ብለው አንባረቁባቸው። ለምን እሱን ትወስዱታላችሁ? ምን አደረገ ነው የምትሉ? ተውት፣ ያለበለዚያ እኛንም ሰሩ አሉት። ደርግ በቃ ይቅር ብሎ ለጊዜው ተወላቸው። ጄኔራሉ ማታ ወደ ቤታቸው ሲሄዱ ግን ተይዘው ታሰሩ። ጃንሆይ በማግስቱ ሁኔታውን ሰሙ። ከማዘን በቀር ምንም አላሉ። በመጨረሻ አቶ ሽመልስ አዱኛ የተባሉት ሰው ለደርግ የምሰጠው ሚስጥር አላሉና የደርግ አባላቱ እንዲያየላቸው ጠየቁ። አባላቱ ብቻ ተሰብስበው አዩት። ጆናታን ዲምቢልቢ የተባለውን እንግሊዛዊ ጋዜጠኛ የቀረጸውን የተደበቀ ረሃብ የሚል ርዕስ የሰጠውን የወሎ ሕዝብ በረሃብ ሲረግፍ የሚያሳየው ፊልም ነው። ፊልሙ እንግሊዝ ሀገር ታይቷል። ይህን አሰቃቂ ፊልም ያየ ኢትዮጵያዊ ብቻ ሳይሆን ማንኛውም ሰብአዊ ፍጡር እንባውን መቆጣጠር አይችልም። የደርጉ አባላት እየዘገነናቸው አይተው ጨረሱትና ለኢትዮጵያ ሕዝብ የሚያሳዩበትን ጊዜ መጠበቅ ጀመሩ። ፊልሙን በጥንቃቄ ለጥቂት ጊዜያት አስቀምጠው እንደ መጨረሻ ጥይት ሊጠቀሙበት ፈለጉ። ፊልሙ ብቻውን የጃንሆይን አገዛዝ ሕዝቡ አንቅሮ እንዲተፋው የማድረግ ኃይል ቢኖረውም ደርግ ግን የበለጠ ለማድረግ ሲል ከፊልሙ ጎን ለጎን ጃንሆይ ውሻቸውን በቅንጦት ሲመግቡና ሌሎች መሰል የቤተ መንግስት ፌሽታዎችን አጣምሮ እያነጻጸረ ለማቅረብ ፈለገ። ኤዲቲንጉም የተዋጣለት ሆነ። የደርግ አባላት በነሐሴ ወር መጨረሻ ስለ ንጉሱ ቀጣይ ዕጣ ፈንታ መወያየት ጀመሩ። ምን እናደርጋችሁ በሚል ጳጉሜ 4 ቀን 1966 ዓ.ም አባላቱ ተሰብስበው በእጅ ብልጫ የወሰኑት ውሳኔ ከዙፋን ማውረድ የሚል ሆነ። ያለምንም ደም እንተባዩ ደም በቀና መንፈስ ኢትዮጵያ ትቅደም። ያለምንም ደም እንተባዩ ደም በቀና መንፈስ ኢትዮጵያ ትቅደም። አንታይ ቀጣጩ ምሁር መሐንዲሱ ወደ እድገት መሻሻል ኢትዮጵያን ቀይሱ። ሽማግሌ አሮጊት ወጣት ወንዱ ሴቱ ብርቅና ቁጥና ኢትዮጵያን ሰስቱ። ጳጉሜ 5 ቀን 1966 ዓ.ም ደግሞ አባላቱ ስዊዝ ባንክ ብር አሎትና ለኢትዮጵያ ሕዝብ ይስጡ ብለው ሞገቷቸው። ገንዘብ የለንም ብለው መለሷቸው። መስከረም 1 ቀን 1967 ዓ.ም ምሽት ላይ የኢትዮጵያ ሕዝብ የዘመን መለወጫ በዓልን አክብሮ ሁሉም በየቤቱ ሲከተት ደርግ እኛ ለሕዝብ የምንሰጠው ስጦታ የለንም ያለን ይህ ነው በማለት ያዘግናኝ ፊልም ለሕዝቡ በቴሌቪዥን ተላለፈ። ሁሉም ኢትዮጵያዊ የቁጣ እንባውን አነባ። ለንጉሱም ፍጹም ጥላቻ እንዲኖረው ሆነ። ደርግ ባየነው መልኩ ተመስርቶ ንጉሳዊ አገዛዙን ቦርቡሮ እቅዶቹን ሁሉ በአግባቡ አከናውኖ እዚህ ደረጃ ደረሰ። በተወለደ በአጭር ጊዜ ውስጥ አደገ። ብዙዎቹ አዝጋሚ ሂደት ቢሉትም ከኢትዮጵያ ሕዝብ ባህል፣ እምነትና ንቃተ ሕሊና አንጻር እንዲሁም ከሕዝቦች ታሪክና ልማድ ተነስቶ ሲመዘን ምንም እንኳ ሁሉም ለውጥ ፈላጊ ሆኖ ቢታይም ዘውዳዊውን ኢትዮጵያዊ ስርዓት በአንድ ጊዜ ደንፍቶ በደራሽ አብዮት ማስወገዱ፣ ከፍተኛ የእርስ በርስ ፍጅት ማስከተሉ የማይቀር ይሆን ነበር። በቀለም ትምህርት ብዙ ያልገፉት የደርግ አባላት የተጓዙበት መንገድ ግን በአዝጋሚነቱ ውስጥ ፈጣንነቱ የሚገለጽ፣ በወቅቱም ተአማኒነትን ከሁሉም ዘንድ አስገኝቶላቸዋል። ለዚህ ሁሉ ሂደት ሻለቃ መንግስቱ ትልቁን ስራ ሰርተዋል። በእስር ላይ ያሉ አባላትም
ይህንኑ ነው የሚሉት። ለደርግ ብዙ ምሁራን በግንባር እየቀረቡ ምክር ይለግሱና ንጉሱን እንዲያወርዱ ግፊት ያደርጉ ነበር። ከዚህም ባለፈ አንድ የደርግ አባል ምስክርነታቸውን ሲሰጡ በተለይ ሻለቃ መንግስቱ ኃይለማርያም ማታ ማታ ከለውጥ ፈላጊ ምሁራን ብቻ ሳይሆን ከደጃዝማች ከበደ ተሰማ ጋር እየተገናኘ በተከታይ ቀን አዳዲስ ሀሳብ ይዞ ይመጣ ነበር። ሁላችንም በአንድ አስተባብሮ ከውሳኔ ያደረሰን ሻለቃ መንግስቱ ነበር ብለዋል። ተጀምሮ እስኪጨረስ የሂደቱ አራማጅ አባላቱ ይባሉ እንጂ በአንድ መንግስቱ ሀሳብ እቅድና ውሳኔ እንዲሁም የተግባር እርምጃ ብቻ ደርግ የደርግነቱን ህልውና ማግኘቱን የካደም የሚክድም አባል የለም። ከተለያዩ የጦር ክፍሎችና ከፖሊስ ሰራዊትም ጭምር ተውጣተው ተደራጅተው ደርግን የመሰረቱ አባላት ስም ዝርዝር የሚከተለውን ይመስላል። የአባላቱን የቀለም ትምህርት በሚመለከት ከፍተኛው የሻለቃ አጥናፉ አባተ 12+4 ወይም 12+4፣ ዝቅተኛው ምንም ያልተማረ ሲሆን ብዙዎች 7 እና 8 እንዲሁም 11 እና 12ኛ ክፍል መሆናቸው ብቻ ሲሆን 3ኛና 4ኛ ክፍሎችም ቀላል ቁጥር አልነበራቸው። 12 ሲደመር 3 12 ሲደመር 2 ድረስ የገፉም ነበሩ። ይህም ሲባል ከደርግ ምስረታ በኋላ በጣት የሚቆጠሩት በአገር ውስጥና በውጭ ትምህርታቸውን እንዲከታተሉ መደረጉ መዘንጋት የለበትም። ደርግ ሲመሰረት የነበራቸውን ማዕረግና ስም ስናይ ከተለያዩ የጦር ክፍሎች መውጣጣታቸው እንዳለ ሆኖ በየክፍላቸው የነበራቸው የሥራ ድርሻም የተለያየ እንደነበርና በየጊዜውም የማዕረግ እድገት እያገኙ እንደሄዱ ተረድተን እንቀጥል። ያለምንም ደም እንተባዩ ደም በቀና መንፈስ ኢትዮጵያ ትቅደም። ያለምንም ደም እንተባዩ ደም በቀና መንፈስ ኢትዮጵያ ትቅደም። አንታይ ቀጣጩ ምሁር መሐንዲሱ ወደ እድገት መሻሻል ኢትዮጵያን ቀይሱ። ሽማግሌ አሮጊት ወጣት ወንዱ ሴቱ ብርቅና ጉድና ኢትዮጵያን ሰስቱ። ሻለቃ አጥናፉ አባተ፣ ሻለቃ አባተ መርሻ፣ ሻለቃ አበበ በላይነህ፣ ሻለቃ አስራት ደስታ፣ ሻለቃ ፋንታዬ ይህደጉ፣ ሻለቃ ህሩይ ኃይለ ሥላሴ፣ ሻለቃ ተስፋዬ ገብረ ኪዳን፣ ሻለቃ መንግስቱ ኃይለማርያም፣ ሻለቃ ዘለቀ በየነ፣ ሻለቃ አሰፋ መኮንን፣ ሻለቃ ሲሳይ ሀብቴ፣ ሻለቃ ብርሃኑ ባየ፣ ሻለቃ ፍስሐ ደስታ፣ ሻለቃ ጌታቸው ሽበሽ፣ ሻለቃ ግርማ ኃይለገብርኤል፣ ሻለቃ አዲስ ተድላ፣ ሻለቃ ደምሴ ደሬሳ፣ ሻለቃ ከተማ አይተንፍሱ፣ ሻለቃ ኪሮስ አለማየ፣ ሻለቃ እንዳለ ተሰማ፣ ሻለቃ መኩሪያ ኃይሉ፣ ሻለቃ ናደው ዘካርያስ፣ ሻለቃ ንጋሽ ተስፋ ጽዮን፣ ሻለቃ ሽመልስ ሙሉ ጌታ፣ ሻለቃ ተካቱሉ፣ ሻለቃ ደበላ ዲንሳ፣ ሻለቃ መለሰ ኃይሌ፣ ሻለቃ ገብረየስ ወልደሃና፣ ሻምበል የማነ ተስፋ ንጉስ፣ ሻምበል ካሳውን ታፈሰ፣ ሻምበል ካሴ አራጋው፣ ሻምበል ሚካኤል ገብረ ንጉስ፣ ሻምበል ሞገስ ወልደ ሚካኤል፣ ሻምበል የኋላ እሸት ግርማ፣ ሻምበል ተፈራ ደነቀ፣ ሻምበል ውብሸት ደሲ፣ ሻምበል ንጉሴ ፈንታ፣ ሻምበል መለሰ ማሩ፣ መቶ አለቃ አለማየሁ ኃይሌ፣ መቶ አለቃ ተሰማ በላይ፣ መቶ አለቃ አሊ ሙሳ፣ መቶ አለቃ በላይ ቢተው፣ መቶ አለቃ በእውቀቱ ካሳ፣ መቶ አለቃ ፍቅረ ስላሴ ወግደረስ፣ መቶ አለቃ መላኩ ተፈራ፣ መቶ አለቃ ገበየው ተመስገን፣ መቶ አለቃ ስለሺ በየነ፣ መቶ አለቃ ግርማ ፍሳ፣ መቶ አለቃ ኃይሌ መለሰ፣ መቶ አለቃ አሸብር አማረ፣ መቶ አለቃ ተስፋዬ ተክሌ፣ መቶ አለቃ ስለሺ መንገሻ፣ መቶ አለቃ ግርማ አየለ፣
መቶ አለቃ ንጉሴ ነጋሳ፣ ሻምበል ባሻ ማን መክቶት ወንድማገኝ፣ ሻምበል ባሻ ግዛው ወልደ ሚካኤል፣ ባሻ ታደሰ አበራ፣ ባሻ ከበደ አሊ፣ ማስተር ሰርጀንት ደሳለኝ በላይ አየር ኃይል፣ 50 አለቃ ጌታውን አቦዬ፣ ጁኒየር ኤክማን ዮሐንስ ፍትዊ አየር ኃይል፣ ማስተር ሰርጀንት ማሞ እጅጉ አየር ኃይል፣ 50 አለቃ ተፈራ ወልደ መስቀል፣ 50 አለቃ ከበደ ክብረት፣ 50 አለቃ ንጉሴ ፈንታ፣ 50 አለቃ ደመቀ ባንጀው፣ 50 አለቃ ጎጆ አለማየ፣ 50 አለቃ ታምራት ፈይ፣ 50 አለቃ ኃይሌ ገበይ፣ 50 አለቃ አድማሱ አየለ፣ 50 አለቃ ጴጥሮስ ገብሬ፣ 50 አለቃ ተፈራ ጅፋር፣ 50 አለቃ ግዛው ወልደ ሚካኤል፣ 50 አለቃ ጥሩና ኃይለ ሥላሴ፣ 50 አለቃ ገብረ ሕይወት ገብረ ጻድቅ፣ 50 አለቃ ከበደ አበጋዝ፣ 50 አለቃ አበራ አጋ፣ 50 አለቃ አክሊሉ በላይነህ፣ 50 አለቃ በቀለ ደጉ፣ 50 አለቃ ተገኝ ወርቅ ተስፋ፣ 50 አለቃ ለገሰ አስፋው፣ 50 አለቃ ይልማ ከበደ፣ ፒቲ ኦፊሰር ታምራት ፈረደ ባህር ኃይል፣ ፒቲ ኦፊሰር ሚካኤል አስገዶም ባህር ኃይል፣ ሲኒየር ቴክኒሻን ደምሰው ካሳይ አየር ኃይል፣ ሲዲንግ ቴክኒሻን ገሰሰ ወልደ ሚካኤል አየር ኃይል፣ 10 አለቃ አለማዩ አየለ፣ 10 አለቃ ፍስሐ አንደቱ፣ 10 አለቃ በጋሻው ጉርሜሳ፣ 10 አለቃ በላይ፣ 10 አለቃ ኃይሉ በላይ፣ 10 አለቃ ግርማ ቡርቃ፣ 10 አለቃ መንግስቱ ገመቹ፣ 10 አለቃ ንጉሴ ወልዴ፣ 10 አለቃ ሙሉ ጌታ አብራ፣ 10 አለቃ ግርማ አድማሱ፣ 10 አለቃ ገብረ ሕይወት ገብረ እግዚአብሔር፣ 10 አለቃ ፍቅር ይዘርጋባቸው፣ 10 አለቃ ጌታቸው አረጋ፣ 10 አለቃ ዳምጠው ግርሙ፣ 10 አለቃ ጌታቸው ተቀባ፣ ምክትል 10 አለቃ አራገው ይመር፣ ተራ ወታደር ደምሴ አብተው፣ ተራ ወታደር ደጀኔ ወንድማገኝ፣ ተራ ወታደር ደምስ አላመረው፣ ተራ ወታደር ገዛኝ ወርቂ፣ ተራ ወታደር በጋሻው አታላይ፣ ተራ ወታደር አለማየሁ ከልካይ፣ ተራ ወታደር ጸጋዬ ጥሩነህ፣ ተራ ወታደር ገብረ ጊዮርጊስ ብርሃን። ኢትዮጵያ ትቅደም ያለምንም ደም እንከኗ ይውደም በቀና መንፈስ ኢትዮጵያ ትቅደም። አንታሪ ቀጥቃጩ ምሁር መሐንዲሱ ወደ እድገት መሻሻል ኢትዮጵያን ቀይሱ። ሽማግሌ አሮጊት ወጣት ወንዱ ሴቱ ብርቅና ጉድና ኢትዮጵያን ሰስቱ። ደርግ በእነዚህ አባላት ስብስብ ተመስርቶ ነገር ግን ከጅምሩ አባል ያልሆኑትን 2 ጄኔራሎች የደርግ ሊቀመንበር አድርጎ አሳይቷል። በዚህ መሰረት ጄኔራል አማን 2 ወር፣ ጄኔራል ተፈሪ በንቲ 2 ዓመት በሊቀመንበርነት የቆዩ ሲሆን ከዚያ በኋላ ያለውን ጊዜ መሪነቱን ይዘው የቀጠሉት ሻለቃ መንግስቱ ናቸው። 2ቱ ጄኔራሎች ስለተጨመሩም ነው ብዙ ጊዜ የደርግ አባላት ቁጥራቸው 111 ተደርጎ ሲዘረዘር የምናየው። የደርጉ ሊቀመንበር መንግስቱ ግንቦት 19 ቀን 1933 ዓመተ ምህረት በአዲስ አበባ ከተማ የተወለዱ ናቸው። ውልደትና እድገታቸውን በሚመለከት ጥርት ያለ ትንታኔ አናገኝም። ብዙዎቹ የደጃዝማች ከበደ ልጅ ናቸው ሲሉ፣ ሌሎች ደጃዝማቹ አጎታቸው፣ አንዳንዶች የእናታቸው አባት አያታቸው፣ የቀሩት አጎታቸው አድርገው ጽፈውታል። ይህን ለማለት የሚያስችሉ በርካታ መነሻዎችም አሉ። ጥቂቶችን ለመጠቃቀስ፣ አንደኛ ከዚያ ሁሉ የቀድሞ ሹማምንት ሳይታሰሩ የቀሩ መሆናቸው። ደጃዝማቹ የሞቱ ዕለት የቤተ መንግስቱ ያማረ ምንጣፍ ሄዶ እንደተነጠፈላቸውና መንግስቱ ለመጀመሪያ ጊዜ የቀድሞ ባለስልጣናት ሞተው ያለቀሱትና ለቅሶ የደረሱት እሳቸው ዘንድ መሆኑ፣ የጃንሆይ ታማኝ ሆኖ ሳለ ነገር ግን የንጉሱን ምስጢር ዘግዝከው ለመንግስቱ መግለጻቸው ወዘተ ይጠቀሳል። 50 አለቃ ኃይለ ማርያም ወልዴ ሳይቀሩ አሳዳጊ ሆነኝ እንጂ
አባቱ አይደለውም የሚል ቃል እንደተናገሩ ተጽፏል። የመንግስቱ እናት ቤተ መንግስት ውስጥ ዝቅ ያለ ስራ እየሰሩ ይተዳደሩ ነበር መባሉን ለውዝግቡ በር ከፍቷል። ምንም ቢሆን ግን ውልደትን በተመለከተ ባለቤቱ የተናገረውን መቀበል የውዴታ ግዴታ ነውና እንዲህ ነው እንዲያ ነው ብሎ መደምደሙ የአንድ ጸሐፊ ተግባር ስላልሆነ ትቼዋለሁ። ምክንያቱም ከላይ የተጠቃቀሱትን አይነት ትንታኔዎች መንግስቱ የሐሰት ወሬ ነው ብለው ዛሬ ድረስ አስተባብለዋልና። መንግስቱ እንዲታወቁ የፈለጉት በኢትዮጵያዊነታቸው ብቻ እስከሆነ ድረስም ዘር መዘርዘሩ አስፈላጊ አይደለም። እናም በአዲስ አበባ ጊዮርጊስ ቤተ ክርስቲያን አካባቢ ተወልደው እናታቸውን በ9 ዓመታቸው በሞት ያጡት መንግስቱ በጃንሆይ ጊዜ በውትድርና ተሰማርተው ከነበሩት ከአባታቸው ከ50 አለቃ ኃይለማርያም ወልዴ ጋር ሲያድጉ አባታቸው በየተመደቡበት ሀገር ከፋ፣ ጅማ፣ ድሬዳዋ፣ ሐረር አብረው እየዞሩ የልጅነት ጊዜያቸውን ያሳለፉት የቀለም ትምህርታቸውን በመከታተል ነበር። ከዚያም የኢትዮጵያ ሰራዊት በእንግሊዞች አማካኝነት ሲደራጅ በቀረበው ሐሳብ መሰረት የጃንሆይ መንግስት ወጣት ልጆችን ከልጅነታቸው መልምሎ በወታደራዊና በቀለም ትምህርት አጎልብቶ በተለያዩ ዘርፎች እንዲያገለግሉ ማድረግ ሲጀምር ከነዚህ ውስጥ አንዱ መንግስቱ መሆን ቻሉ። የልጅ ወታደርነት በሚል ስያሜው የሚታወቀው የዚያ ዘመን ምልመላ ከሞላ ጎደል መመዘኛው የነበረው ወላጆቻቸው በአርበኝነቱ ዘመን ያለቁባቸው የባለስልጣናቱ ይሁንታና በቀጣሪ መኮንኖች ዘንድ በቅርብ የሚታወቁ እንዲሁም የወታደር ልጆችን ማዕከል ያደረገ ነበር። መንግስቱ የልጅ ወታደር ሆኖ እንዲቀጠሩ ያስቻላቸው ተብሎ 2 ነገር ሲጠቀስ አንዱ የወታደር ልጅ መሆናቸው፣ ሌላው በደጃዝማች ከበደ ተሰማ እገዛና ይሁንታ እንደሆነ ይነገራል። ብቻ ግን መንግስቱ በ1946 ዓ.ም ወደ ውትድርና ገብተው እስከ 1950 ዓ.ም ድረስ የእጩ መኮንኖችን ኮርስ በወለታ ገነት የጦር ትምህርት ቤት ተከታትለው ከ9ኛው ዙር ተመራቂዎች ውስጥ አንዱ ሆነው የምክትል መቶ አለቃነት ማዕረጋቸውን ይዘው ስራቸውን ጀመሩ። በተለያዩ ጊዜያቶችም 2 ጊዜ ያህል ለትምህርት ወደ አሜሪካ ተጉዘው ስለ መሳሪያ ይዞታና አስተዳደር ተምረው ተመልሰዋል። በሌሎች የጦር ክፍሎች ተመድበው ቢሰሩም በዋናነት ግን በመሳሪያ ግምጃ ቤት ውስጥ ነው ረጅም ዓመታት ያገለገሉት። በመጨረሻም ወደ 3ኛ ክፍለ ጦር ተዛውረው የመሳሪያ ግምጃ ቤቱ ኃላፊ ሆነው ሐረር ውስጥ በማገልገል ላይ ሳሉ በክፍለ ጦሩ አዛዥ ብርጋዴር ጄኔራል ጥላሁን ቢሻኔ ተመርጠው ከሌሎች አባሎቻቸው ጋር ከሐረር ተነስተው አዲስ አበባ 4ኛ ክፍለ ጦር ግቢ ውስጥ ገቡ። እዚያም መሪ ሆኑ። ከዚያ ወጥተውም ቤተ መንግስት ገቡ። እዚያም መሪ ሆኑ። ኢትዮጵያ ትቅደም ያለምንም ደም እንከኗ ይውደም በቀና መንፈስ ኢትዮጵያ ትቅደም አንዳሪ ቀጣጩ ምሁር መሐንዲሱ ወደ እድገት መሻሻል ኢትዮጵያን ቀይሱ ሽማግሌ አሮጊት ወጣት ወንዱ ሴቱ ብርቅና ጉድና ኢትዮጵያን ሰስቱ። የክፍል 24 ትረካ በዚሁ ይደመደማል። በቀጣይ ክፍል 25 ይቀርብላችኋል።
ትረካችንን ስትከታተሉ የነበራችሁትን በሙሉ እግዚአብሔር ይባርካችሁ ብለን እያመሰገንን በቀጣዩ ክፍል 25 ትረካ እስከምንገናኝ ደህና ሰንብቱልን። ኢትዮጵያ ከሕዝቦቿ ጋር ለዘላለም በሰላምና በፍቅር ትኑርልን። ኢትዮጵያ